بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتين بالله سبحانه وتعالى فكاد نكتر لن زاري منا يو كفل هيا سدست نمي هنو እንግዲህ የያዝነው ርዕስ ስለ ረመዳን ጾምን ነው የያዝነው እንዳጋጣሚ ሆኖ ደግሞ ቂራታችን ይደረስንበት ረመዳን ስለ ረመዳን የሚጠቅስበት ቦታ ደርሰናል። አሁን ያለንበትም እንግዲህ ረመዳን ሁለተኛ ቀን ነው ያለነው። አላህ Subhanahu Wa Ta'ala ጾማችን አላህ ይቀበለን። እንደዚሁም አላህ አቅሙንም በትክክል እሱን መገዛቱን ጾሙን በትክክል መጾሙ አላህ Subhanahu Wa Ta'ala አቅሙ ይስጠን ማለት ነው። طيب ወደ ደርሳችን ቀጥታ ስንገባ ፈስሉን ለይ ነው አለ في شروط صحة الصوم ይሄ እንግዲህ ባለፈው በክፍል 25 ደርሳችን ላይ ያየነው ነው። ዛሬ ደግሞ የምናነሳው في شروط وجوب الصوم እሱን ኢንሻአላህ እናያለን ማለት ነው። ፈስሉን ለይ ነው አለ في شروط ማለት ስለ መስፈርቶች የሚናገር ማለት ነው። ውጁብ ግዴታ የሚያስደርጉ መስፈርቶች አፍሶሚ ጾምን ግዴታ የሚያስደርጉ መስፈርቶች ማለት ነው። ወደፊት የሚጠቀሱ መስፈርቶች አሉ። ወደ 5 መስፈርቶች አሉ። እነዛ መስፈርቶች ከተሟሉ አንድ ሰው ላይ ጾም እሱ ላይ ምን ሆኖበታል ግዴታ ይሆንበታል ማለት ነው። طيب شروط شرط وجوب ያለ እንግዲህ ሸርጥ الوجوب ሸርጥ ሲሐ የሚባል አለ። ባለፈው ላይ እንግዲህ ክፍል 25 ላይ ያየነው ሸርጥ ሲሐን አይተን ነበር። ሸርጥ ሲሐ ብሎ ማለት ምንድነው? እነዚህን ውጁቦችን ካሟላ በኋላ ታች ላይ ያሉት የተጠቀሱት ውጁቦችን ካሟላ በኋላ ወይም እሱ ላይ ግዴታ ከሆነበት በኋላ ከዛ በኋላ ወደ ጾሙ ሲገባ ደግሞ ጾሙ አላህ Subhanahu Wa Ta'ala ዘንድ ተቀባይነት እንዲኖሩ መሟላት ያለባቸው ማለት ነው። ሸርጥ ሲሐ ምንላቸው ማለት ነው። طيب ማለት ጾም ግዴታ ሆኖበታል። እዚህ ላይ ያሉትን ሙሉ እሱን ይመለከታል። ከዛ በኋላ ሊጾም ዘንዳ ደግሞ ወደ ጾም ሊገባ ሲል ግዴታ ሆኖበት ሊገባ ሲል ደግሞ በዛ ሰዓት ማሟላት ያለበት ምናልባት በዛ አይነት ሁኔታ ቢጾሙ ጾሙ ምን ሊሆን አይችልም ተቀባይነት ሊኖረው የማይችልበት መስፈርቶች ነው ባለፈው ያየነው። ዛሬ ደግሞ ግዴታ የሚሆንበት ማን ላይ ነው ግዴታ የሚሆነው በመጀመሪያ ጾም የሚለውን ያን እናያለን ማለት ነው። طيب خمسة أشياء ይላል 5 ነገራቶች ናቸው። ሸርጡ ውጁቢሂ ጾም ግዴታ የሚሆንባቸው መስፈርቶች 5 أشياء 5 ነገራቶች ናቸው አለ። የመጀመሪያው ኢስላሙን ብሎ ጠቀሰ። እስልምና ነው እዚህ ላይ ያመጣው። እዚህ ላይ እንግዲህ ኢስላም የሚለው ባያመጣ ይሻል ነበር። ጅምሁር ዑለማ ወይም አብዛኛው ዑለሞች ሸርጥ ሲሐ ነው የሚያደርጉት። ሸርጥ ሲሐ ማለት የአንድ ሰው ጾምን እሱ ላይ ጾሙን ተቀባይነት እንዲኖረው በመጀመሪያ ምን መሆን አለበት እስልምና ውስጥ መግባት አለበት ማለት ነው። ግዴታውነቱስ እንዴት ነው የሚመለከተው ከተባለ አንድ ሰው በኒ አደም የሆነ የአላህ Subhanahu Wa Ta'ala እንግዲህ ፍጡር ሆኖ የአደም ልጅ ተደርጎ የተፈጠረ የሆነ ሰው በኒ አደም የሆነ ምን ግዴታ አለበት ጾም ግዴታ አለበት ማለት የእስልምና ሙሉ ህጎች እሱ ይመለከቱታል ማለት ሙሉ ህጎች እንግዲህ እሱ ላይ ግዴታ የሆነው መቼ ነው በምን ሰው በሆኑ በመፈጠሩ ብቻ ማለት ነው። በኒ አደም ሆኖ ብቻ የአደም ልጅ ሆኖ ብቻ በመፈጠሩ እሱ ላይ የእስልምና ግዴታ እያንዳንዱ በመናየው ካፊር ሁሉ የእስልምና ግዴታ እነሱ ላይ አለባቸው ማለት ነው። የቂያማም ቀን በእያንዳንዱ በሶላት ይጠየቃሉ፣ በጾም ይጠየቃሉ፣ በሐጅ ይጠየቃሉ፣ በሁሉ ነገር ይጠየቃሉ። በላ ኢላሃ ኢላላህ እንደሚጠየቁትም በፈርዕ ነገሮች ከላ ኢላሃ ኢላላህ በኋላ ባሉ ነገራቶች በሁሉም ይጠየቃል ማለት ነው። ስለዚህ እንደማንም እዚህ ላይ ሸርጠል ውጁብ መቆጠር የለበትም ማለት ነው። መቆጠር ያለበትም እንደ ሸርጠ ሲሐ ነው። ምክንያቱም ይመለከታሉ በመጀመሪያውኑ በኒ አደም ሆኖ ወይም የሰው ልጅ ሆኖ በመፈጠሩ ማለት ነው። طيب እዚህ ላይ ያደረገ ያለው እንግዲህ ኢስላም ብሎ ማለት ያደረገ ያለው እዚህ ላይ ግዴታ የሚሆነው ሙስሊም በሆነ ሰው ላይ ብቻ ነው እያለ ነው። ካፊር በሆነ ሰውስ ላይ ያው ግዴታ አይደለም ሊሎ እንግዲህ ግዴታ አይደለም ማለቱ ግዴታ ነው። ባይሆን ግን ያን ጾሙ ተቀባይነት እንዲኖረው መጀመሪያ ምን አስቀድም እንለዋለን እስልምና መስለም የሚባል ነገር ማስቀደም አለበት ነው። እሱ ደግሞ የጠቀስነው ምን ላይ ነው ሸርጥ ሲሐ ከላይ እዚህ ላይ ሸርጥ ሲሐ ላይ ጠቅሰናል ማለት። ስለዚህ ሸርጥ الوجوب ላይ እስልምና የሚለው እዚህ ላይ መጠቀስ አልነበረበትም። ጅምሁር ዑለማ የሚያደርጉት ይሄ ነው። ሁለቱ ቦታ መጠቀስ አልነበረበትም ማለት ነው። طيب ሌላኛው ወተክሊፉን ሁለተኛ ተክሊፍ ነው። ተክሊፍ ብሎ ማለት እንግዲህ አንድ ሰው ጾም ግዴታ ሊሆንበት ዘንዳ ምን መሆን አለበት ብሉግ መድረስ አለበት። ተክሊፍ ማለት ሙከለፍ መሆን አለበት ማለት የሸሪዓን ድንጋጌ እሱን የሚመለከተው በእድሜ ደረጃ መድረስ አለበት ማለት ነው። እንግዲህ ያው ዓላማት የብሉግ ምልክቶች የዚህ ኪታቡን መጀመሪያ ክፍል 1 ላይ ያየናቸው ክፍል 2 አካባቢ ላይ ያየናቸው ነገራቶች አሉ። አንድ ሰው ወንድም ይሁን ሴት
ብሉግ ደረሰ ወይም ደረሰች ሊባሉ ዘንዳ መሟላት ያለባቸው ወይም ያሉ ምልክቶች እነማን ናቸው የሚለውን በመጀመሪያ ደርሳችን አካባቢ ያየነው ነው። ስለዚህ እንደማንም ብሉግ መድረስ አለበት። አቅመ አዳም ወይም አቅመ ሔዋን ብለን የምንለው በዛ ደረጃ መድረስ አለበት ማለት ነው። ምናልባት ተክሊፍ የሚለው እድሜውን በትክክል ወይም በትክክል ለማወቅ ወደ ክፍል አንድን ሄደን ማየት ይጠበቅብናል ማለት ነው። ጠይብ ሌላኛው ኢጣቀቱን ኢጣቃ መቻል አለበት፣ ችሎታ ሊኖረው ይገባል ማለት አንድ ሰው ጾም እሱ ላይ ግዴታ ሊሆንበት ምን ሊኖረው ይገባል? ችሎታ፣ የመጾም ችሎታ ሊኖረው ማለት ነው። ችሎታ ከሌለውስ እንግዲህ ወይ ከፋራ ሊኖርበት ይችላል ማለት ተክሊፍ ሆኖ ነበር፣ ብሉግ ደርሳለች ወይም ብሉግ ደርሷል እና መጾም ግን አይችልም። በቃ ማለት ፀሐይ ፈጅር ከወጣበት ሰዓት ጀምሮ እስከ ማታ ድረስ ባለው ወቅት ራሱን ተቋቁሞ ችሎ ውሎ ጾምን መጾም አይችልም። ችሎታ የለውም። ከሌለውስ ግዴታ የለበትም ማለት ባይሆን ምን ከፋራ ሊኖርበት ይችላል ማለት ነው። ጠይብ ሌላኛው ወሲሐቱን ሲሐ ብሎ ማለት ምንድነው? ጤነኛ መሆን ማለት ነው። እንግዲህ ኢጣቃ የምንለው ቅድም አለመቻል የምንለው ከተለያየ ከጤንነትም ሊሆን ይችላል ከተፈጥሮም ሊሆን ይችላል ከሆነ ነገር ብቻ ማይችልበት የሆነ ምክንያት ሊሆን ይችላል። እንዳጠቃላይ ዓም ነው ጥቅል ነው ማለት ነው። ሲሐ የምንለው ደግሞ ጤነኛ መሆን አለበት። ለምሳሌ ህመም ያለበት የሆነ ሰው መጾም ማያስችል የሆነ ቢጾም ህመሙ ሊብስበት የሚችልበት ወይም እንደማንም መጾም ማያስችል የሆነ ምን አለበት ህመም አለበት ወይ ከመድኃኒት ጋር ወይ ከተለያየ ተነስቶ ማለት ነው። ጠይብ ስለዚህ እንደማንም ያኔ ምን ግዴታ የለበትም የመጾም ግዴታ የለበትም። ባይሆን አሁንም ከፈራ የሚያወጣበት ሁኔታ ይታያል። ምናልባት በሽታው ድኖ ወይም ተሽሎት በኋላ ቀዷ ማውጣት የሚችልበት ሁኔታዎች ካሉ እስኪሻለው ድረስ መቆየት ይችላል። ካልሆነ ደግሞ ከፈራ የሚያወጣበት ሁኔታ ይኖራል ማለት ነው። ምናልባት በሽታው የማይለቅና ቋሚ የሆነ በሽታ ከሆነ። ሌላኛው ኢቃመቱን ኢቃማ ብሎ ማለት ደግሞ ሙቂም መሆን አለበት፣ ሙሳፊር መሆን የለበትም ማለት ነው። አንድ ሰው በሚጾምበት ሰዓት ሙሳፊር ከሆነ ግዴታ የመጾም ግዴታ የለበትም ማለት ነው። ሙሳፊር ከሆነ ሙቂም ከሆነ ማለት አገሩ ላይ ነዋሪ ከሆነ ያው ግዴታ አለበት። ካልሆነስ ሙሳፊር ከሆነስ የመጾም ግዴታ አይኖርበትም ማለት ነው። ስለዚህ እንደማንም ሸርጠል ሲሐ ወይም ሸርጠል ውጁብ ብሎ የምንላቸው እነዚህ ናቸው። 5 ብሎ ጠቅሶልናል። ትክክለኛ ወይም ዋና የሚሆኑት 4ቶች ናቸው ኢስላም የሚለው ምክንያቱም ሸርጠ ሲሐ ላይ ስለጠቀስ ነው ማለት ነው። ሌላኛው ፊ አርካን ሶም ስለ ጾም አርካኖችን ይነግረናል። አርካን ብሎ ማለት እንግዲህ ከዚህ በፊትም አርካን ሶላ አርካን ከዛ ብለን ያሳለፍንበት ሁኔታ አለ። አርካን ማለት ማዕዘን ወይም መሰረታዊ ጉዳይ ማለት ነው። ጠይብ ስለዚህ ማዕዘናቶቹ ከቀሩ ወይም መሰረታዊ ጉዳዮች ከቀሩ ጾም የሚበላሽበት ሁኔታ ይኖራል። ያንንም ሊነግረን ነው። ፊ አርካን ሶም ስለ ጾም አርካኖች አለና አርካኑሁ የጾም ማዕዘናቶቹ ሰላተቱን 3 ናቸው። ሰላተቱ አሽያ 3 ነገራቶች ናቸው አለ። የመጀመሪያው ንየቱን መነየት አለበት። እንግዲህ ንያ ብሎ ማለትም ከዚህ በፊት እዚሁ ኪታባችን ላይ አሳልፈናል። ምን ማለት ነው መቼስ ነው የሚጀምረው የሚለው አላ ኩል አህዋል ንያ ማድረግ አለበት። ንያ ብሎ ማለት ማሰብ ማለት ነው። ነገ እጾማለሁ የሚለውን ቀልቡ ላይ መቋጠር አለበት፣ ማሰብ አለበት ማለት ነው። መቼ ነው የሚያስበው ከተባለ ለይለን በሌሊቱ ክፍለ ጊዜ ማለት ነው። ሊኩል የውሚን ለእያንዳንዱ ቀን ንያ መነየት አለበት። ፊል ፈርድ በሆኑ ምን ላይ ጾም ላይ ማለት ነው። ለምሳሌ ፈርድ የሆነ ጾም ረመዳን ላይ ማለት ነው። ማለት ምን ማለት ነው? ለምሳሌ ዛሬ ቀን ላይ ነው ያለነው አሁን ላይ ሐለን እና ቀን ላይ እንግዲህ ዛሬ ለመጾም ትናንትና ፀሐይ ከገባበት ሰዓት ምን ማለት ጀምሮ በሌሊቱ ክፍለ ጊዜ ነገ ቀኑን ውሎ ከፈጅር በኋላ ከፈጅር ሰዓት ጀምሮ ፀሐይ እስኪገባ ድረስ እጾማለሁ የሚለውን ነገር ቀልቡ ላይ ማድረግ አለበት። ይሄን ንያ ማሰብ ያለበት መቼ ነው? ቀደም አድርጎ ፈጅር ከመድረሱ በፊት ሌሊቱ ክፍለ ጊዜ ማለት ነው። ትናንትና ፀሐይ ከገባበት ሰዓት ጀምሮ ማለት ነው። ወይም ዛሬ እንግዲህ ነገ ሊጾም ነው። ዛሬ ንያ የሚያደርገው መቼ ነው? በኋላ ፀሐይ ከገባ በኋላ ጀምሮ መግሪብ ፀሐይ ገብቶ ነው እንግዲህ መግሪብ የሚሰገደው ከመግሪብ ሰዓት ጀምሮ ፀሐይ ከገባበት ሰዓት ጀምሮ ፈጅር ሰዓት እስኪደርስ ድረስ ባለው ሰዓት በሆነ ሰዓት ላይ ነገ እጾማለሁ የሚል ሐሳብ ሊኖረው ይገባል ማለት ነው። ሙሉ በሙሉ በዛ ሰዓት ላይ ነገ እጾማለሁ የሚለውን ቀልቡ ላይ ሙሉ በሙሉ ከሌለ ነገ ቢጾም ምን አይሆንም ማለት ነው። ጾሙ ትክክል ሊሆን አይችልም ማለት ነው። ባይሆን እንግዲህ ሌሊቱን ሁሉ እሱን ያሰበ ይቆይ ማለት አይደለም። ሌሊቱን ሁሉ እጾማለሁ የሚለውን ነገር ያሰበ ይቆይ ማለት አይደለም። በቃ ከሌሊቱ ክፍለ ጊዜ እንግዲህ ሌሊቱ ክፍለ ጊዜ የሚጀምረው መቼ ነው ከተባለ ፀሐይ ከገባበት ሰዓት መግሪብ ፀሐይ በሚገባበት ሰዓት ጀምሮ ነው። ስለዚህ በዛ ሰዓት ፈጅር እስኪወጣ ድረስ ባለው ሰዓት ውስጥ ነገ እጾማለሁ የሚል ቀልቡ ላይ አንዴ ካሰበና ከነየተ ካስገኘ ቀልቡ ላይ ከቋጠረ ምናልባት በመካከል እንኳን ቢረሳ ራሱ ንያው ተገኝቷል ማለት ነው። ጠይብ ስለዚህ
ሊኩል የውሚ ለእያንዳንዱ ቀን ፊል ፈርድ ፈርድ በሆነ ጾም ላይ ነው እያለ ያለው። ሱና ጾም እስከሆነ ሌሊት መነየቱ ግዴታ የለበትም። ለምሳሌ ሱና ጾም ለመጾም ከፈጅር በኋላ መነየት ይችላል። ባይሆን ግን ከፈጅር በኋላ ምንም አይነት ምግብ መብላት የለበትም። ለምሳሌ ጠዋት ወደ 1 ሰዓት ወይ 2 ሰዓት አካባቢ ላይ ለመጾም ቢያስብ በቃ ነይቶ በዛው መቀጠል ይችላል። ባይሆን ግን ከፈጅር በኋላ ጀምሮ ወይም ጎህ ከወጣበት ሰዓት ጀምሮ ምግብ ያልበላ ያልጠጣ መሆን አለበት ማለት ነው። ቁርስም አልበላም፣ ምንም የበላው ነገር የለም። ፈጅር ከወጣበት ሰዓት ጀምሮ ወይም ሌሊት ራቱ ከበላ በኋላ ምንም የበላው ነገር የለም። 2 ሰዓት 3 ሰዓት ላይ ልጹም ካለ መጾም ይችላል። ባይሆን አጅሩም የሚጀምረው ከዛው ንያው ካስገኘበት ሰዓት ጀምሮ ነው። ስለዚህ ፊል ፈርድ ብሎ ማለት ምንድነው? ሱና ጾም ላይ ከሆነ ሌሊት ላይ መሆኑ ግዴታ አይሆንም ማለት ነው። ባይሆን ግን የሱናው ላይ ከፈጅር በኋላ ምንም አይነት ሁኔታ የበላ የትኛውም አይነት ምግብ የተመገበ ወይም መጠጥ ነገር የጠጣው ነገር መኖር የለበትም ማለት። ከበላ ከጠጣ ግን ፀሐይ ከወጣ በኋላ መነየት አይችልም ማለት ነው። طيب ስለዚህ የመጀመሪያው አርካን ምንድነው? ከሩክኖች ውስጥ የመጀመሪያው አርካን ንያ ነው ማለት ነው። ሊኩል የውሚን ያለው ለእያንዳንዱ ቀን ነው ያለው። ባይሆን ግን ለእያንዳንዱ ቀን ኺላፍ አለበት በዑለሞች መካከል። ለወሩ ሁሉ በመጀመሪያ ከነየተ ይቻላል የሚሉ ዑለሞች ኺላፍ እንዳለ በዚሁ እንይዛለን ማለት ነው። ማለት አንድ ሰው እንግዲህ ረመዳን የሚባለው ነገር ከምን ተነስተው እነሱ ረመዳን የሚባለው እንዳጠቃላይ ሚን አወል ኢላ አኺሪ አንድ ዒባዳ ነው። ረመዳን ወሩ ሙሉ የረመዳን ወር ነው። እንግዲህ የሚከፋፈል ነገር የለም። በቀን ያው ምን ጾመው በቀኑ ክፍለ ጊዜ ይሁን እንጂ ሙሉ ረመዳን አንድ ዒባዳ ልክ ሐጅ አንድ እንደሆነም ለምሳሌ ሐጅ ቀናቶች አሉ፣ መጀመሪያ ያለው መጨረሻ አለው። ስለዚህ በመሐከል ንያ አንዴ ነይተን እንገባለን። ከዛ በኋላ ንያ በየሰዓቱ ንያ የምናድስበት ሁኔታ የለም። ስለዚህ ልክ እንደዚሁም ረመዳንም ከመጀመሪያ ጀምረ አንዴ በነየት ይቻላል። ከዛ በኋላ በመሐከል ንያ ባናመጣም ወሩ ሁሉ እጾማለሁ ብሎ ከነየተ ይቻላል ብሎ የሚሉ ዑለሞች እንዳሉ በዚሁ መያዝ ይኖርበታል። ግን ራጂሑና ለጥንቃቄ የተሻለው የሚሆነው የትኛው ነው? ለጥንቃቄ አክል የተሻለው በየቀኑ ንያውን ማስገኘቱ በሌሊቱ ክፍለ ጊዜ ማስገኘቱ ይሆናል ማለት ነው። طيب ሌላኛው ወተርኩ ሙፈጢን የሚያስፈጥር ነገር መተው አለበት። ዛኪረን የሚያስፈጥር ነገር ማለት እንግዲህ ወደ ሆድ የሚደርስ ነገር የትኛውም ነገር በጉሮሮና ወደ ሆድ የሚደርስ ነገር ወይም ለኛ እንደ ጊዛ እንደ ምግብ ሊሆን የሚችል ነገር መጠቀም የለበትም ማለት ነው። ስለዚህ ወተርኩ መተው አለበት። ሙፈጢን የሚያስተው ነገር ባይሆን ዛኪረን አስታውሶ ማለት ነው። ረስቶ ቢሆን ምን አይሆንም ጾሙ አይበላሽበትም ማለት ነው። ለምሳሌ ረስቶ ቢበላ ረስቶ ቢጠጣ ጾመኛ መሆኑ ረስቶታል፣ በላ ጠጣ። ስለዚህ አላህ Subhanahu Wa Ta'ala ነው ያበላው ያጠጣው፣ እሱ ላይ ምንም አይነት ነገር የለም። ሲያስታውስ ባይሆን ወዲያውኑ ማቆም አለበት። አፍ ውስጥ የያዘው ራሱ ማውጣት አለበት። ከዛ ውጭ ረስቶ ከሆነ ምን አይሆንም አይጠየቅም፣ ጾምም አይበላሽም ማለት ነው። ግን እያስታወሰ ግን መብላት ሐራም ነው የሚሆነው። طيب ሌላኛው ሙኽታረን በራሱ ምርጫ። ሙኽታር ብሎ ማለት ደግሞ በራሱ በምርጫው ማለት ነው። ተገዶ ቢሆንስ ማለት ነው። እንግዲህ ተገዶ ቢሆን አሁንም ጾም አይበላሽበትም። ለምሳሌ አንድ ሰው ተገዶ ምን አደረጉት? ጾሙን እንዲያበላሽ ውሃ አጠጡት፣ ጋቱት፣ በግድ ይዘው አፉን ከፍተው ውሃ አጠጡት። ወይም ሌላ ነገር ቢያስደርጉ ሌላ ሰው በግዴታ በጉልበት የሆነ ነገር ቢያስደርጉት ጾሙ የሚያበላሽበት ነገር ቢያደርግ ጾሙ አይበላሽም ማለት ነው። በራሱ ምርጫና በራሱ ፍላጎት ያላደረገው ነገር ስለሆነ ልክ ረስቶ እንደተፈቀደለትም እንደዚሁም ሌላ ሰው አስገድዶ በጉልበት ይዘውትም ሊሆን ይችላል፣ ወይም ህይወቱን ሊያጠፉት ሊሆን ይችላል። ባይሆን ዝም ብሎ ፍራቻ ሳይሆን ትክክለኛ በተለያየ ነገር አስገድደው ቢያስደርጉት ጾሙ አይበላሽበትም ማለት ነው። ስለዚህ ሙኽታረን መሆን አለበት። በራሱ ምርጫ መተው አለበት። በራሱ ምርጫ ከበላና ከጠጣ ግን ጾሙ ይበላሽበታል ማለት ነው። ሌላኛው ገይረ ጃሂሊን ጃሂል መሆን የለበትም ማለት ነው። ገይረ ጃሂል ወተርኩ ሙፈጢሪ የሚያስፈጥር ነገር መተው አለበት። ምን ሆኖ? ገይረ ጃሂሊን ማያቅ ሆኖ ከእውቀት ውጭ ሆኖ ማለት ነው። ከእውቀት ውጭ ሆኖ ማለት ምንድነው? ነገሩ እንደሚያስፈጥር ወይም ጾም እንደሚያበላሽ አያውቅም። ለምሳሌ አንዳንድ የሚገኝ ነገር አለ። ጂባዕ ግንኙነት ማድረግ ወይም መብላት ራሱ ወይ መጠጣት የሆነ ነገር ወይም የተለየ ነገር ጾም አያበላሽም ብሎ አስቦ ቢሰራ ምን አይሆንም? ጾም አይበላሽበትም ማለት ባይሆን ማዕዙሪን ጀህሉ ዑዝር ያለው ማለት ነው። ዑዝር ያለው ብሎ ማለት ምንድነው? ምክንያት እንደ ሸሪዓ አለማወቁ እንደ ሸሪዓ ተቀባይነት የሚኖረው ከሆነ ማለት ለምሳሌ ከዚህ በፊት ስለዚህም ደርስ ያሳለፍንበት ሁኔታ አለ። ከሰዎች ርቆ ያለበት አካባቢ በጣም ገጠራማ አካባቢ ወይም ጫካ የሆነበት አካባቢ ገጠራማ አካባቢ የሚኖሩ ሰዎች ሊሆኑ ይችላሉ። ስለዚህ
የጾም የሚያስፈጥሩ ማያስፈጥሩ ነገራቶች ለይቶ ላያውቁ ይችላሉ። ስለዚህ በዛ ሰዓት ለምሳሌ አንዳንዶቹ ብዙ ጊዜ ጂማዕ ላይ ወይም ከባለቤታቸው ላይ ከሚስቶቻቸው ጋር ግንኙነት የሚያደርጉበት ሁኔታ ሊፈጠር ይችላል፣ ጾም ላይ ሆኖ ማለት ነው። ስለዚህ ያ ጀህላቸው አለማወቃቸው ዑዝር የሚሆን ከሆነ ማለት ገጠር ቦታ በመኖራቸው ዓሊሞች የሌሉበት እውቀት የሌለበት ቦታ በጣም ከሰው ከኢንፎርሜሽን የራቁበት ቦታ ከሆኑ ጀህላቸው አለማወቃቸው ምን ይሆናል? ዑዝር ይሰጣቸዋል። ስለዚህ ጾም አይበላሽባቸውም ማለት ነው። ግን ከተማ መካከል ዑለሞች ያሉበት አስተማሪዎች ያሉበት እንደፈለገ የተለያዩ ኢንፎርሜሽኖች የሚደርስበት ቦታ አካባቢ ሆኖ ግን አላቅም ቢል አይቻልም። ምክንያቱም ጀህሉ ምን የለውም ዑዝር የሌለው ማለት ነው። ጠይብ ስለዚህ እንደማንም ሳያቅ እውቀት ሳይኖረው በእውቀት አማካኝነት ወይም በእውቀት እጥረት አማካኝነት ጾም የሚያስፈጥር ነገር ቢጠቀም የእውቀት አለመኖሩ ጀህሉ ዑዝር የሚሰጠው ከሆነ ጾሙ አይበላሽበትም። ጀህሉ ግን ዑዝር ማይሰጠው ከሆነ ግን ጾሙ ይበላሽበታል ማለት ነው። ለምሳሌ አንድ ደግሞ አዲስ የሰለመ ሰው አዲስ ሰልሞ ጾም ጀመረ። እንግዲህ ጾም የሚያበላሽ ነገራቶች አያውቅም። ስለዚህ የሆነ ነገር ሰራ፣ ጾም የሚያበላሽ ነገር ቢጠቀም የሆነ ነገር ቢሰራ ጾሙ አይበላሽበትም ማለት ምክንያቱም እሱ ጃሂል ነው፣ ምንም የሚያውቀው ነገር የለውም። ጀህሉ አለማወቅም ደግሞ ዑዝር አለው። ምክንያቱም ገና አዲስ ሰለምቴ ነው፣ ለምን አላወቅም ተብሎ አይጠየቅም ማለት ነው። ጠይብ ስለዚህ እንደማንም ገይረ ጃሂሊን ከእውቀት ውጭ ሆኖ ወይም ከመሐይምነት ውጭ ሆኖ ወተርክ ሙፈጢን የሚያስወጥ ነገር መተው አለበት ማለት ነው። ማዕዙሪን ያ ጀህሉ ዑዝር የሚሰጠው ወሷኢሙን እንደዚሁም ጾመኛ እንግዲህ አርካነ ጾም ነው የቆጠርን ያለ ነው፣ የጾም ማዕዘናቶች ነው። ጾም ሊገኝ ዘንዳ ማን መገኘት አለበት? ሷኢም ብሎ ማለት ጾመኛ ማለት የሚጾም ሰው በኒ አደም የሚጾም አቅም ያለውና ውጁቦችን ያሟላ ሰው መገኘት አለበት ማለት። ሷኢም ብሎ ማለት ጾመኛ የሚጾም ሰው መገኘት አለበት ማለት እንግዲህ ጾም አርካኑ ሊገኝ ዘንዳ ወይም የጾም ማዕዘን ሊገኝ ዘንዳ መጀመሪያ ምን መገኘት አለበት? የሚጾም ሰው መገኘት አለበት ማለት። የሚጾም ሰው ከሌለ ወይም ግዴታ የሚሆንበት ሰው ከሌለ መጀመሪያውን አርካኑ ምን ሆነ አልተሟላም ማለት ነው። ጠይብ ስለዚህ እዚህ ላይ ሷኢም ብሎ የጠቀሰልን እሱ ይሆናል ማለት ነው።